የአንጋፋው ፓስተር አስደንጋጭ አሟሟት ምክንያት ምን ይሆን? የታዋቂዋ ፓስተር ዘነበች ገሰሰ ባለቤት የሆነው ፓስተር ኢንጂነር ልዑለ ቃል ካሴ በድንገት ሕይወቱ አልፏል። የተወደደው ኢንጂነር ፓስተር ልዑለ ቃል ካሴ የፓስተር ዘነበች ገሰሰ ባለቤት ወደሚወደው ጌታ ሄዷል። ፈገግታ የማይለየው ቲትና መታወቂያው፣ በስራው ትጉ፣ ለልጆቹ እጅግ መልካም አባት፣ ለጓደኞቹ የህይወት ምሳሌና ለትዳር አጋሩ ለፓስተር ዘነበች ገሰሰ እውነተኛ ረዳትና የአገልግሎቷ ብርታት የሆነው ኢንጂነር ፓስተር ልዑለ ቃል ካሴ ወደሚወደውና በፍጹም ንጽህናና በማይበርድ ፍቅር ወደ አገለገለው ጌታ መሄዱን ባለቤቷ ፓስተር ዘነበች ገልጻለች። ፓስተር ዘነበች ከህንድ እጅግ በሚያሳዝን ቃል በእንባ ዳዲ ጥሎኝ ወደ ጌታ ሄደ ስትልም ተደምጣለች። ዛሬ ታላቅ ወንድማችንን ኢንጂነር ፓስተር ልዑለ ቃል ካሴን አተናል። እጅግም ያሳዝናል። ኢንጂነር ለህትመት የበቁ 3 መጽሐፎችን አበርክቶልን ነው ወደሚወደው ጌታ የሄደው። አክሊል የሚለው የመጀመሪያው መጽሐፉ ሲሆን አክሊሉንም ሊቀበል ወደ ጌታ ሄዷል። ሁለተኛው መጽሐፉ ደግሞ የራእይ መጽሐፍ እኔ እንደተረዳሁት የሚልም ነበር። የተረዳውንም ጽፎልን እሱ ግን ወደ ጌታው ሄዷል። ሶስተኛው መጽሐፍ ደግሞ በቅርቡ ያስመረቀው ይመለሳል የሚል የጌታ ዳግም ምጽአት የሚተርክ ድንቅ መጽሐፍ አበርክቶልን ከእሱ ጋር ልመለስ ቀድሞን ሄዷል። አንደኛ ተሰሎንቄ ምዕራፍ 4። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁሉ ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። መጽናናት ለፓስተር ዘነበች ገሰሰ፣ ለልጆቻቸው፣ ለህይወት ምንጭ ኢየሱስ ቤተክርስቲያን አባላትና አገልጋዮች እንዲሁም ለወዳጅ ዘመዶች ሁሉ እንዲሆን እኛም በሚዲያችን ስም ከልባችን እንመኛለን። ምን ያየን ነው ወገን? ዘማሪት ሊሊ መዝሙር ታቀርባለች፣ ከዚያም የጻፈችውን መጽሐፍ ታበረክታለች። መግቢያው ለሁሉም ሰው በነፃ ነው። ነገር ግን መጽሐፉን ለመግዛት በልዩ ልዩ መደብ ስጦታ መቀበያ ቅጽ ተዘጋጅቷል። ስለ ገንዘብ አናነሳም ይላሉ፣ ግን ደግሞ ስለ ገንዘብ ይነሳል። አምልኮ፣ ጸሎትና ወንጌል ስብከት ነው፣ ግን ደግሞ መጽሐፍም ይሸጣል። ግራ ያጋባል። ቪአይፒ ቦታዎች አሉ፣ ግን በክፍያ አይደሉም። ሆኖም የተለዩ ከፍ ያሉ ክርስቲያኖች ይቀመጡባቸዋል። እነርሱም ከዳይመንድ ሊግ እስከ ብሮንዝ ሊግ መክፈል የሚችሉት ናቸው። ግን ደግሞ የተለያየ ችግር ላለባቸው ሰዎችም ነው የተዘጋጁት ይላሉ በጋዜጣዊ መግለጫቸው። በነፃ ነው፣ ግን ደግሞ በነፃ አይደለም። ድብልቅልቁ የወጣ ነገር። ከዚያ ደግሞ ያልከፈለው ወይም ፕሌጅ ያላደረገው በነፃ የታደመው ጭቁኑ ሚመን አቧራውን እያራገፈ በታክሲና በባስ በየቤቱ ከተከተተ በኋላ ከዳይመንድ እስከ ብሮንዝ ሊግ የከፈሉ ሰዎች ከሊሊ ጋር እራት ይበላሉ ይላል። ከፋዮቹ እንደ ደረጃቸው ሌሎች ጥቅሞችንም ያገኛሉ። በነገራችን ላይ ይህ ታዋቂ ዘማሪያንን ቀርቦ ራት ለመብላት ገንዘብ መክፈል ታሪካዊ አመጣጡ ከዓለማውያን ዘፋኞች ነው። እንዳሰባችሁት ጠቅላይ ሚኒስትር አብይ ገበታ ለሀገር ብለው ካመጡት አሰራር የተቀዳ አይመስልም። እርሳቸው ንጹህ ሰው ናቸው። እዚህ ጋር ገንዘቡ በቀጥታ ወደ ዘማሪዋ ሂሳብ የሚገባ መሆኑና ሰፋ ያለ ዓላማ እንዳለውም በመግለጫቸው ስላልተናገሩ የነሊሊ አሰራር ሴሌብሪቲ ዓለማውያን ዘፋኞች ሚትንድ ግሪት እያሉ ገንዘብ ከሚሰበስቡት አሰራር ጋር ይመሳሰላል ማለት ይቻላል። ለምሳሌ ክሪስ ፕሮን የተባለው ዘፋኝ ሚትንድ ግሪት አዘጋጅተው ከፍለው የገቡት እንስት እንዲደባብሱት እየፈቀደ ብዙ ልማታዊ ጉዳዮችን ከውኗል። እርሱን መሰል አርቲስቶች ሚትንድ ግሪት ፕሮግራም ላይ ተዳብሰው ትዳራቸውን የፈቱ ሁሉ ነበሩ። ጴንጤዎች አሰራሩን እያመጡት ይመስላል። በቀጣይ ደግሞ ወንድ ዘማሪያን ለአድናቂዎቻቸው በክፍያ የሚያዘጋጁትን ሚትንድ ግሪት እንጠብቃለን። ሲጀመር የአምልኮ ቃል ኪዳን እናድስ ማለት ምን ማለት ነው? የአምልኮ ቃል ኪዳን የሚባል ነገር ዛሬ ገና መስማቴ ነው። አምልኮ ተሰብስቦ መዘመር ብቻ ነው። መቼ ፈርሶ ነው በአንድ ቀን ስብሰባ የምታደሰው? ሊሊዬ አዝኛለሁ። ሊሊዬ እኔ ማመን አልቻልኩም። ብሮንዝ ሊግ እንኳን የሚያስገባ ገንዘብ መክፈል እንደማልችል ሳውቅ እምባዬን አመጣሽው። አንቺን በቅርብ ለማየት የተጠየቀው ዝቅተኛ ብር 50,000 መሆኑ ልቤን ሰበረው። እንደ ረቂቅ ፍጡር ወይ እንደ ሞናሊዛ በቃ በሩቁ ብቻ ነው የማይስል ነው። አንድ ግለሰብ በትላንትናው ዕለት በሚሊኒየም አዳራሽ ሊሊ ባዘጋጀችው ኮንሰርት ላይ ከሊሊ ጋር ራት መብላት የሚፈልግ ሰው ካለ 1 ሚሊዮን ይክፈል የተሰኘውን ንግግር አስመልክቶ ይህንን ሐሳብ ያጋራው። በአንድ ወቅት ምስባከ ጳውሎስ ወይም ፖልስ ፖልፒት አንድ አገልጋይ የሚመራት ቤተክርስቲያን ሚመኖች በየዓመቱ ለሚያከብሩት የፓስተሩ የልደት በዓል ስጦታ ለማሰባሰብ በጉባኤያቸው የተበተነ ወይም ፕሌጅ አግኝቶ እዚህም ደርሰናል በማለት ስለለጠፈ ለሰዓታት ለእስር ተዳርጎ እንደነበር ይታወሳል። ማንም ሰው 1 ሚሊዮን ብርና ከዛ በላይ መስጠት ሲፈልግ ሲሪየስሊ ነው ማወራው፣ እጁን ከፍ ያደርጋል። መተን ከናንተ ኢንፎርሜሽን እንወስዳለን።
ቼካችሁን እንቀበላለን። ለምን ስንጠራችሁ መጽሐፍ ልታስመርቁ ስለጠራናችሁ ነው። በመጀመሪያ እግዚአብሔርን ማመስገን እፈልጋለሁ። ይሄን ነው ተዘጋጅቼበት የመጣሁት። እግዚአብሔርን አመሰግነዋለሁ። በጉባኤው መካከል አመሰግነዋለሁ። የረዳኝን እግዚአብሔር አመሰግነዋለሁ። ያዳነኝን እግዚአብሔር አመሰግነዋለሁ። የተንከባከበኝን እግዚአብሔር አመሰግነዋለሁ። እግዚአብሔር ረዳቴ ነው፣ ረድቶኛል። እኔም ደግሞ እርዳታ ጠያቂ ነኝ። እግዚአብሔር ለዘላለም የተመሰገነ ይሁን። እኔ ከእግዚአብሔር ነገር በጣም ከሚገርመኝ ነገር አንዱ ከመዳኔ ሌላ ለዚህ አገልግሎት ለምን እንደመረጠኝ ነው። አሁን ከምገረመው በላይ ደግሞ አሁን አንዳንድ ነገሮች እየገቡ ይመጣዋል። በተለይ የመጀመሪያው ጊዜ አካባቢ ለአገልግሎት መጠራቴን ሳረጋግጥ ለምን እኔ ተመረጥኩኝ? እንደው ከቤታችን እንኳን አካባቢ ብታዩ ከኛ ቤት ላሊ ሞር ኳሊፋይድ ነው ለዚህ አገልግሎት ብዬ ነው እኔ የማምነው። በእርግጥ ሁሉም ሰው የሚያምነው ነገር ግን እግዚአብሔር ያልሆነውንና ፐርፐዝሊ አንኳሊፋይድ የሆኑ ሰዎችን እንደሚመርጥ ለስራው ሲገባኝ ተገርም ያለሁኝ። ልክ እንደ ድሮ ጊዜ መላእክቱ ቢሆን ኖሮ ሄዶ የሚናገረው እንደዚህ በህይወትሽ ይሆናል እንደዚህ እያለ ወይም ተቀብተሻል እያለ ቢሆን የሚናገረው እና እኔ ቤት መልአክ በዛን ወቅት ቢመጣ ኖሮ እምለው ነገር ሪስፔክትፉሊ ተሳስተሃል መልአክ፣ ምናልባት አንተ አይደለም የተሳሳትከው፣ የኛ ቤት ስም ያሳስታል፣ ምናልባት ላሊ ተብለህ እንዳይሆን እንደዛ ነበር እምለው። እግዚአብሔርን አከብረዋለሁ፣ አመሰግነዋለሁኝ። ለምን ደግሞ እንደዚህ እንዳልኩኝ መጽሐፉን ስታነቡ ይገባችኋል። በጣም አጭር የሆነ የግል ምስክርነቴን በሰጣችሁ ደስ ይለኛል። እኔ ወደ እግዚአብሔር የመጣሁት በጎንደር ከተማ የ8ኛ ክፍል ተማሪ ያለሁ ኦርቶዶክስ ተዋህዶ ቤተክርስቲያን በመሄድ ነው። መንፈስ ቅዱስ የተሞላሁትም 10ኛ ክፍል ሆኜ እዚያው ኦርቶዶክስ ቤተክርስቲያን ውስጥ ነው። በኦርቶዶክስ ቤተክርስቲያን ውስጥ ሆኜ ገና ጌታን በአግባቡ ሳላውቀው በጉባኤያችን ማዕረጎች ያኔ ስላልነበሩ እነሱን አልጠራም፣ በዛው ነው የምጠራው። የታምራት ወልባ፣ የሸዋዬ ዳምጤ፣ የደረጀ ከበደ፣ የፓስተር ታምራት ኃይሌ ስማቸውን ባላውቀውም የጥንት መዘምራን የህብረት መዝሙሮች እጅ እየተወጣና እየተመረጠ ይዘመር ነበር። ይሄን ምነግራችሁ ኦርቶዶክስ ቤተክርስቲያን ውስጥ ነው። በኋላ ደግሞ ለእናንተም ይሆናል ብዬ አስባለሁ። ይሄ እውነት በነፍሴ ሁሉ የምወደውን የፓስተር ተስፋዬ ጋቢሶን መዝሙር ማግኘቴ ለመንፈሳዊ ህይወቴ እጅግ ጠቅሞኛል። አንዳንድ መዝሙሮች ሳልዘምራቸው በሳምንት በወር ማላልፋቸው አሉ እስካሁን። እነዚያ ጊዜያት መዝሙርና መንፈሳዊነትን አስተሳስረውብኛል። በዚህ ምክንያት ለመዝሙርና ለዘማሪያን ልዩ አክብሮት አለኝ። ኦርቶዶክስ እያለን በድብቅ የምናዳምጣቸው ስብከቶች ነበሩ። ለምሳሌ የቄስ ቶሎሳ ጉዲና፣ የፓስተር ዳንኤል መኮንን እና የሌሎችም ነበሩ። ከነዚያ መካከል ግን የአባባ ጳውሎስ ረጋሳን መልእክት ፈጽሞ አረሳው። እስካሁን በጆሮዬ ይጮሃል። እግዚአብሔር በኢትዮጵያ ላይ ኃይለኛ ለውጥ እንደሚያደርግ፣ መንፈስ ቅዱስ እንደሚፈስና ወጣት ዘማሪዎች በመንፈስ ቅዱስ ተቀብተው እንዳሸን እንደሚነሱ ትንቢት ተናገሩ። ይሄን የሰማሁት በካሴት ኦርቶዶክስ ቤተክርስቲያን ውስጥ እያለሁ ነው። ይህን በሰማሁ በጥቂት ዓመታት እነ ጌታ ያውቃልና ብርክታይት፣ እነ አገኘሁ ይደግ፣ እነ ተስፋዬ ጫላ፣ እነ ታደሰ ሸቴ አሁን እዚህ ላይ በስም መዘርዘር ይከብደኛል። ብቻ ምን ብዬ ልንገራችሁ፣ እውነትም እንዳሸን ዘማሪዎች ተነሱልን። እግዚአብሔር ስሙ የተባረከ ይሁን። ምድሪቱ በዝማሬና በቅኔ ተጠቅለቀለቀች ማለት እችላለሁ። በዚህ መካከል ለየት ባለ ዜማና ለየት ባለ መንገድ የጌታን ፍቅር፣ ምህረት፣ ርህራሄ፣ ኃይልና ብርታት
በሚያስረቀርቅ የልጅነት ድምጽ የምትዘምር ወጣት ተነሳች። በዚህ አጋጣሚ አንድ ነገር ልልወዳለሁ። የዚችን ድንቅ ወጣት መዝሙር ማድመጥ እስከጀመርኩበት ጊዜ ድረስ መዝሙሮቹ ሁሉ ለማለት ባልደፍርም ጌታ ለኛ ያደረገውንና የሆነልን እኛ ልንሆነው የተገባንን እኛ ያለብንን ድካምና ችግር ፍርዱንና ኃይሉን የሚናገሩ ነበሩ። ናቸው ስል ዘመን ተሻጋሪ ስለሆኑ ነው። በዚህ ምክንያት ካደመጥናቸው በኋላ እርሱን በማክበርና በመፍራት እንድንሞላ የሚያደርጉንና የሚያንበረክኩንም ናቸው። ይህች ወጣት ግን አንድ ተጨማሪ ነገር ይዛ መጣች። በሁላችን ልብ ውስጥ እንደ ፍም የተዳፈነውንና ውስጣችን የሚያጋየውን የጌታን ፍቅር የምንገልጽባቸውን ግልጽ ቋንቋዎች ወደ ዝማሬ ዓለም ይዛቸው ገባች። ክብር ለጌታ ይሁን። ለፍቅሩ፣ ለምህረቱ፣ ለቸርነቱ፣ ለኃይሉና ለስልጣኑ ልንሰጥ ከሚገባን ምላሽ በላቀ ጥልቅ ወደ ሆነ ህብረትና አንድነት የሚወስዱንን ቃላቶች እና ዜማዎች መስማት ጀመርን። እወድሃለሁ፣ አከብርሃለሁ፣ እገዛልሃለሁ፣ ውዴ፣ መድኃኒቴ የሚሉ መዝሙሮችን ሰማሁ። እንዲያውም ይህ ነገር አድጎ ብርቄነህ ድንቄነህ ተንሰፈሰፍኩልህ እስከ ማለት ደረሰ። ይህም በስጋና በደም ከኛ ጋር የተዛመደውን እግዚአብሔርን እጅግ ቅርብ አደረገልኝ። ስለዚህ ከእርሷ መዝሙሮች ጋር ተጣብቄ ቀረሁ። መዝሙሮቿ ስለ እግዚአብሔር የነበረኝን እይታ ፈጽመው ቀየሩት። እጅግ ሃይማኖተኛ ከሆነ ማህበረሰብ ለወጣሁት ለኔ ይህ ታላቅ የመፈታት ምክንያት ነበረ። በተጨማሪም መዝሙሮቿ መንፈሳዊ ጀግንነትንና መንፈሳዊ ወኔን ፈጠሩብኝ። አልችልም መቆዘም ማዘን አምላኬ አብርቶት ዓይኔን፣ መከራ ዙሪያዬን ሲከበኝ አምላኬን አስቤው አሳቀኝ። በችግሬ እንድስቅበት በተግዳሮት ላይ እንድቆም የሚያበረቱኝ እጅግ ብዙ መዝሙሮች መፍለቅ ጀመሩ። እንዲህ የሚለውን መዝሙር ስሰማ አንዳች በአምላክ የመታመን ጉልበትና ኃይል ይመጣል። አምላክ ወረደ የሚለውን ሳደምጥ የከበበኝ ፍርሃት ሁሉ እንደ ጢስ ይበናል። አምላኬ ብቸኛ ምርጫዬ፣ እርካታዬ፣ አለኝ የምለው ተስፋዬና ትምክቴ እንዲሆን የሚያደርጉ አስደናቂ መዝሙሮች ለእኔ የዘመረቻቸው አንዳንዴም እርሷ ሳትሆን የኔ ነፍስ የዘመረቻቸው ይመስሉኛል። ይህ ሁሉ ተጠራቅሞ ስለት የሚመስል ነገር በልቤ አደረ። እግዚአብሔር አሳድጎኝ በእድሜም በልዩ ልዩ መንገድም እግዚአብሔር አሳድጎኝ አገልጋይ ሆኜ እርሷ እኔ በማገለግልበት መድረክ ላይ አንድ ቀን ብትገኝስ፣ እግዚአብሔር ረድቶኝና እድሉን ሰጥቶኝ እግዚአብሔር ይስጥልኝ የምልበት አጋጣሚ ባገኝ የሚል ከፍተኛ ምኞት ስዕለት የሚመስል አደረብኝ። ይህ ምኞቴና ፍላጎቴ ለሁሉም ለምወዳቸው የእግዚአብሔር አገልጋዮች ነው። የእግዚአብሔር አገልጋዮችን ሁሉ ወዳለሁ፣ አከብራለሁ። ለኔ በነገራችን ላይ ከጽሁፌ ልውጣና አንዳንድ ጊዜ እግዚአብሔር አገልጋዮችን ሳገኝ ሰውነቴ ይንቀጠቀጣል እና ለነሱ ላይ ገባቸው ይችላል። ለነሱ ካለኝ ክብርና ፍቅር የተነሳ ነው። ለኔ የክርስትና ሕይወት እግዚአብሔርን መውደድ፣ ወንድሞችን መውደድ ነው። ታላቆቻችን ደግሞ ማክበር። የድሆችን ምኞት የሚሰማ እግዚአብሔር አደመጠኝ፣ ሰማኝ፣ አደረገልኝ። ዛሬ ምንም እንኳ የጸጋው ባለቤት እግዚአብሔር ቢሆንም በሁላችሁ ፊት እንደኔ በአገልግሎታ የተባረካችሁትን ሁሉ ወክዬ ሊሊን እግዚአብሔር ይስጥልኝ ማለት እፈልጋለሁ። የልጅነቴ መሻት ሰምሮ እዚህ ያቆመኝን እግዚአብሔርንም ሁላችሁም እንድታመሰግኑልኝ ጠይቃችኋለሁ። ስላደመጣችሁኝ አመሰግናለሁ። ጌታ ይባርካችሁ። እኔ ያው ታውቃላችሁ፣ እኔ በጣም ሐሰተኛ ኤክስፒሪየንስ ያስጠላኛል በጣም
ቆሞ መታዘብ አልችልም። እናገራለሁ። ያው ብዙ ጊዜ ተናግሬያለሁ። የሐሰት ትንቢት፣ የሐሰት ፈውስ አለ ባይዘው። አንዳንዱ የዋህ ክርስቲያን የለም ብሎ ያምናል። አለ ማለት ነው የሚያዋጣው ካለ። የለም ስላልገባ ነው እንጂ ለምን እንደማይገባ እግዚአብሔር የሰራው በወንጌል የተጻፈው ገብቶን የለ እንዴ? ለምን እንደማይገባ ይህ ሙሉ በማጭበርበር የተሞላው ሐሰተኛ ትንቢት፣ ሐሰተኛ ፈውስ፣ አስጸያፊ ቆሻሻ የሆነ ንግድ ላይ የተመሰረተ እና መንፈስ በጣም ይጸይፈዋል እና ብዙ ዋጋም ያስከፍላል። አልፎ ግን አይስፖክ ተቃወማል፣ ትጸይፈዋል አለ ይልሃል። ግን ሪሊ የለም ነገር ነው እንዳለ ተቀበለው ምናምን የምትለው አይደል? ሲኖር በጣም ያስታውቃል እኮ። አሁን እዚህ ግጥም ቢያደርገው እንዴ እንማና አሁን ከዊልቸር ላይ ብድግ ቢል ተመልከቱ ተነስቷል እኮ አይባልም። በጣም እኮ ማስታወቂያ የእግዚአብሔር ክብር እኮ ሲሰራ ምንም እያልክ ነው የምትከተለው። ጀንዊን የእግዚአብሔር ክብር እኮ ያስታውቃልና ጫጫታው ሁካታውና እኔ በጣም እንትን ያደርገኛል እና በጣም ብዙ እናገራለሁና በመናገሬ ብቻ ግን እኔ ረክቼ አላውቅም። የእውነት የልቤ ጸሎትና ጩኸት ይሄ ስህተት ነው፣ ይሄ ውሸት ነው ከሚል ነገር ብታወጣን እግዚአብሔር ሆይ እና የሆነ እውነተኛው የእግዚአብሔር ኃይል ቢለቀቅ ፎርጅድ ነው እያለን ከምንኖር ጀንዊኑን ብናመጣ ይሄኛው ፎርጅድ ነው፣ ይሄኛው ፎርጅድ ነው፣ ይሄኛው ተመሳስሎ የተሰራ ነው። እኔ ጳውሎስ ጢሞቴዎስ ላይ የጻፈው አንዱ የሚነካኝ ነገር ኢያኔስና ኢያንበሬስ ሙሴን እንደተቃወሙት ነው የሚቃወሙት ይላል። ኢያኔስና ኢያንበሬስ ሙሴ ይሄ በግብጽ ቤተ መንግስት ውስጥ የሚያደርጋቸውን የነበሩ ተአምራት ኮፒ የሚያደርጉ ማለት ሟርተኝነት መንፈስ እነሱ ናቸው። ትራዲሽናሊ ኢያኔስና ኢያንበሬስ የሚባሉት ልክ እንደነሱ ናቸው ይላል። ፌክ ነው። ግን የነርሱም ስራ በሙሴ ከንቱ እንደሆነ ምን ማለት ነው? በትሯን እባብ ሊያደርጉ ይችላሉ፣ ግን የሙሴ ይውጠዋል። በሙሴ ላይ የተገለጠው የእግዚአብሔር ክብር እንደዋጣቸው የነኝም ከንቱ ይሆናል ይላል። የነኝን ከንቱ የሚያደርግ የእግዚአብሔር ክብር፣ እውነተኛ ትንቢት፣ እውነተኛ ፈውስ፣ እውነተኛ ጸጋ፣ እውነተኛ መገለጥ፣ እውነተኛ ጥበብ፣ እውነተኛ ዕውቀት፣ እውነተኛ ልሳን፣ እውነተኛ መተርጎም፣ እውነተኛ ትንቢት፣ እውነተኛ ኃይል፣ እውነተኛ የእግዚአብሔር ክብር የሚገለጥበት የሚዘንብበት ዘመን ይሁንልን። የእግዚአብሔር የመንፈስ ቅዱስ ዝናብ ደግሞ በጣም ያስፈልገናል። ይሄንን አመፀኛ ዘመን እንዴት ነው ገንድሰን የምንጥለውና የለመለመ ዛፍ የምንሆነው? በምድረ በዳ በመንፈሱ በኃይሉ በመታጠቅ